ባላገርነት ስሙን ወርሶበታል ቁምጣው ከነፎጣው ሱነቱን ለብሷል ለዚህ ፈራሽ ገላ ለሚበሰብሰው ቁምጣ መቻነሰው ይላል የጌሻ አባዩ ድምቀት ያንቱየው አባት ሲያሻው ያጅኝ ሲል እንዳበደ ይሆናል በቆንጃጅት ተከቦ ባህልን ይሰብካል እንደምንሽ ዘፈን እንደነሽ ድለቃ ዝቅዝቅ እንቅጥቅጡ የዋንጫ ልቅለቃ ይላታል ሙዚቃን እንቅጥቅጡ ልዩ ዲስኮን ማንችሎት የእስክስታው ምት ጠቅላይ አዛዥ አንድ ነው ሶስት አርጎ ያለ ትእዛዙን ያወርዳል ድምጹ የሚስረቀረቅ ካባውን ጣል አድርጎ ያኩራናል ውብ ባህል ሞልቶናል ይላል አረንጓዴ ቢጫ ቀይ ጥለት ሆነች ኢትዮጵያን ለብሶ የሚዞር ያደገበትን አባይ ግባ በለው ሲል ያወድሳል አባይን ቁልቁል ያየ ተመለስ ይለዋል የተወለደባትን ዋን ባህር ዳር እየተመላለሰባት ያንቆለጳጵሳታል ወዲያ ከራያዎች መንደር በፍቅር ተለክፎ ዘንጉን እንደታቀፈ መጀን በራያ ልጅ ወለላዋ ይላታል በሰለለ ጉማ አዋራው ይጨሳል ከኮረብታ ወጥቶ ማዶ ያሻግራል ቁልቁለቱን ወርዶ አቅበት ይወጣል እረኛ መስሎ ከከብቶች ይውላል የግጥምና ዜማ ችሎታው አረምኑን ሰጥ ያስብለዋል ባንዲራውን ለብሶ ፋሲለደስ ዘልቆ በዳግማሮስ ወኔ እጅ አልሰጥም የሚል እንጉርጉሮ ልዩ ተመስጦ የጥልቀት ደቦት እንስራ ሲል ኮበሌ ሆይ ያለ ወጥቶ ይከተለዋል ጻዳ ለባሹ መሳሪያውን ታጥቆ ነጠላ ጋዩን ጣል አድርጎ ከነጎፈሬው የሚታይ አርበኛ ጀግና ወዳሽ ዝናን የሚሸከም ትከሻ ይስጥ ተብሎ በልጅነቱ በአያቱ የተመረቀ እስር የፈተነው 7 አልበም ከ20 በላይ ነጠላ ዜማዎችን አስኮምኩሞናል የባህል አምባሳደሩ ሰማይን በለው ሹምዬ ሽፈራው አንዳርጋቸውን ዘለቀ የሰባት ትውልድ ስሙ ነው ሰሚ ባላጋ ዘና ብለናል ቆየና አሁንም ዘና እንብልና እንለያይ ዘና በይሻላል ዘና ፈታ በይነ ችግር አለ ወይ ዘና በለ ፈታ በለን ያለም ከንቱናት ይቻለም አሆ የዝና አንገትሽን አትርፊ ዘና ፈታ በይ በጊዜሽ መጠቀም ክፋት አለ ወይ ውበት አበባ ነው በድንገት ይረግፋል ይሄ ወጣትነት እንደ ዘመን ያልፋል የእናቴ ነገር አይሆንልኝም እሷም የኔ ነገር አይሆንላትም ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪና መስገኝ ስልኬን መነካው እናቴ ጋር ነው ከሳለም ጋር እናት እምዬ ነው ላታው እናት አለም ላታለ አቤት ልጅ አለም ትለኛለች ሰላም አድርሽልኝ ስላት ደህና ነኝ ልጅ ሰላም አድርያለሁ ደህና ነኝ ቁርስ ቀመሽ ምናምን ስትጠረክ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና የተጠጣለሁኝ ድምፅህን ሰማሁ በል ማታ ደውልልኝ ትላለች ማታም እንደዛው ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል ሁሉም እናቱን ይወዳል የኔ ይለያል ቤተሰብ እንግዲህ የኔ እግዚአብሔር ይመስገን የተባረከ ቤተሰብ ሰጥቶኛል ባለቤቴ ወይዘሮ ገበያነች አባታ ትባላለች የዛው የባህር ዳር ልጅ ናት 4 ልጆች አፍርታልኛለች 4 ልጆች አይተናል አላቀም ይሄ አዲስ ነው ለኔ 4 ልጆች አይተናል በትዳር ደግሞ ከ35 ዓመት አካባቢ ሆነናል እንግዲህ አንድ ላይ መኖር ከጀመርን ይሄ ጓደኝነቱ የትምህርት ቤት ሳይጨመር ነው ከትምህርት ቤት ነው የተጀመረው ያ ሳይጨመር ማለት ነው እሱ ሲጀመር ወደ 40 ነው 37 ነው የሚገባው በጣም ነው ደስ የሚለው እኔ ሳጠፋ እሷ ካልታገሰች እሷ ስታጠፋ እኔ ካልታገስኩኝ ያው እንደ ሌሎቹ ትዳር ይበተን ነበር እስካሁን ድረስ ያው ግን በሷ ጀግንነት በጣም የሷ ይበልጣል በጣም ወላጅ ታጋሽ ነች ምክንያቱም የኔ ስራ የባህሪ ያንጫንጭሻል ደክመሽ ስትገቢ ትበሳጫለሽ ብዙ ነገር አለ መድረክ ላይ የሚመጡ ፈተናዎች አሉ ያን ሁሉ ተቋቁማ እስካሁን ድረስ አብረን ነው እንግዲህ እግዚአብሔር ይመስገን አረጉዳ መጣው እንግዲህ ያን ከተማ ልጆች ነው እሷ ቀበሌ 1 እኔ ቀበሌ 3 ንግሽ አባይ እየሰራው እሷ ደግሞ የባህር ዳር አውራጃ የውማ ተወዛዋዥ ነበረች እዛኔ ላሰለጥን ይሄዳል በትምህርት ቤት ሻይ ቤት ነበረች ከስልጠና በኋላ ካፌ ተገናኘን ገና እንዲህ ሳያት የሆነ ውስጥሽ ዝም ብሎ ስንጥቅ የሚያደርግ ነገር ታውቂያለሽ አይነት ቁንጅና ባላል በቃ ድንግጥ ያልኩ በቃ አበበ ቀጸላ የሚባል ጓደኛ አላት እሱን ቀሰልኩ ዛሬና ሻይ ቡና ለማለት አልኩት እዛ እየፈራች ሻይ ቡና አለች የመጀመሪያ ቀን አንድ ጮርናቄና አንድ ሻይን የተጋበዘችው
የሁለተኛው ቀን ደግሞ ለስላሳ አደገላት። ሶስተኛው ቀን ላይ ማስቲካ ተሰጣት። አለቀ ነገሩ። ልበልሽ እቴ ልበልሽ ሆዴ ልበልሽ የልጅነት መልኬ አብሮ አደጌ ነሽ እሞል። ምንድን ነው የእኔ ውፍረት ከቅርብ ጊዜ ወደ የመጣ ነው። ምንድን ነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ፣ እሱ ሆርሞን አለ። ከሱ ውጭ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና፣ አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ። በቃ ስራ ሲኖር ብቻ ነው እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው። በቃ ለኝ ብዙ ማህበራዊ ጉዳይ ያለኝ የምገናኝበት የመነጋገር ማህበረተኞች ያሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው እኔ። በቃ ሳቅ፣ ጨዋታ፣ ቁጭ ብሎ እንቅስቃሴ ስንፍና ነው፣ የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው? ይሄን ኮርስ አሁንማ በቃ አሁንማ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። ሙዚቃ ህይወቴ በ14 ዓመቴ ነው የገባሁት። ይገርምሻል። ወደ ታዳጊ ህጻናት ባህር ዳር ቀበሌ 3 ታዳጊ ህጻናት የሚባል ነበር። እዛ ሰርጸ ድንግል የሚባል ትምህርት ቤት አለ የምንማርበት፣ ከሱ ጀርባ እዛ ታዳጊ ህጻናት ውስጥ ተጀመረ እያለ አዮማ የሚባል መጣ። አብዮታዊ ኢትዮጵያ ወጣቶች ማህበር ከአዮማ ግሽ አባይ ተቀላቀሉ ማለት ነው። ግሽ አባይ ሲቀላቀል ደግሞ ኮከብ ድምፃዊ ሆኜ ተመረጥኩኝ። 1978 ዓመተ ምህረት ህዳር 11 ቀን ግሽ አባይ ገባሁ። አንዴ ህዝብ ጋር ያስተዋወቀ ጊዜ ነው ስለሆነ 78 ላይ ግሽ አባይ ገባሁኝ እያልን እንግዲህ እስካሁን እዚህ ደርሰናል። አንዱ ምን አለኝ፣ ደቦት እንስራ ሆያ በላሁ የሚለው ዘፈን ያለ አይደለ? ኧረ እባክህ በስፖርት እንስራ የሚለው ቀይረው። አንዱ ደግሞ ምን አለኝ፣ ምን ሰጠሽ ብለህ የሰው ዳሌ ስትከተል ወደ አንተ ዳይቨርት አደረገችው። ስሟን ማርዘነብ አልኩት። ማርዘነብ አልኩት እዛ እርቱና እዛ በኋላ ሰውየው ደግሞ ቅናተኛ፣ እንኳን ሰው አይቶበት ጀርባዋ ላይ ባለው እንስራ የሚቀና አረጌ ጻፍኩት። አጀብ ነው አንተ አሳምሮ ፈጥሯት ማሩን ቀብቷት ይሄው ሰጣኛ ለኔ ሞዋት ትብልልኝ እስኪ። ስራው ከወጣው በኋላ ነው ፈተናው የመጣው ለኔ። ልክ ከአሜሪካ ይደውላሉ ጓደኞቼ፣ ሰምሺ አቤት የሰራው ስራ እንዴት አባቱ እንደሚያምር ወደዳችሁት፣ እንዴት ነው አሪፍ ነው ስላቸው፣ ስልኳ ላይ የልጅቱ ትሽ ላይ ግን ያዘናኛል። ቲክቶክ ላይ ከመጣሽ ምኑን ሰጠሽ ላይ ያስቁኛል። የራሴን ዘፈን ቲክቶክ ላይ የለቁትና ሰሜ ለራስህ ነው እንደ